ሀገር እንኳን በወታደር ትጠብቃለች አይደል? እነዚህ አራት ነገሮች አሉ የሚጠበቁ ወይም ሰው ልጅ የሚጠብቃቸው ሰውን ሊጠብቃቸው የሚገባው። አጥር የሌለው ቤት ትቆጥሩልኛላችሁ አራት ብላችሁ ምን አልኳችሁ? አጥር የሌለው ቤት፣ ልብስ የሌለው ሰውነት፣ ድንበር የሌለው ሀገር ስንት ሆኑ? ያልተማረ አእምሮ ስንት ሆኑ? እነዚህ የሌሉት ሰው በአደጋ ይጋለጣል። ያላነበበ አእምሮ፣ ልብስ የሌለው ሰውነት፣ ድንበር የሌለው ሀገር፣ አጥር የሌለው ቤት ለአደጋ የተጋለጡ የሚሆኑት። ቤተ ክርስቲያናችን ከዚህ የተነሳ ነው ልጆቿን በሶስት መልኩ የምታስተምር። በአረጋውያን፣ በወጣት፣ በህፃናት በሶስት መሰላት አስተምራለች። ይሄ በሰንበት ትምህርት ቤት የሚከናወነው ትምህርት ሁልጊዜ ህፃናትን ቀርጾ ሕግ እግዚአብሔርን እንዲጠብቁ የነገዋ ቤተክርስቲያን ታታቂ መሆን እንዲችሉ ቤተክርስቲያን እያደረገችው ያለውን ሰፊ አስተዋጽኦ ሰንበት ትምህርት ቤቱ እየሰራ ያለውን ሰፊ አስተዋጽኦ ቀረብ ብሎ መረዳት ነው። ብዙ ጊዜ የምንቸገረው ልጆች ሕግ እግዚአብሔርን ባይማሩ ምን ይሆናሉ የሚለው ለራሳችሁ ግምት ስጡ። ዛሬ ቤተክርስቲያን በቁታ ያላስተማረቻቸው ልጆች፣ ቅዱስ ቃሉን ያላስተማረቻቸው ልጆች ለወላጆቻቸው ይታዘዛሉ ማለት ነው። እዚህ እኮ እግዚአብሔር የተናገረው እናትህንና አባትህን አክብር አባከ ወእመከ፣ እናትህንና አባትህን አክብር፣ ባልንጀራህን አክብር፣ አትስረቅ፣ አትግደል የሚሉትን እነዚህን 10ን የሙሴን ሕግ በሃይስኩል ትምህርት ቤት እናገኛቸዋለን ወይስ ከፍተኛ ለልጆች ጥሩ ውጤት የሚያመጣ ትምህርት ቤት ነው ብለን በላክናቸው ብዙ መዓለ ነዋያችን አፍሰን ባስገባናቸው ትምህርት ቤት እነዚህ ሕጎች እናገኛቸዋለን? አናገኛቸዋል። የት ነው የምናገኛቸው? ቤተ ክርስቲያን ነው። ቤተ ክርስቲያን የሁሉ መገኛ በመሆኗ ልጆቻችሁን በቤተ ክርስቲያን በምታስተምሩ ጊዜ ከእግዚአብሔር ጋር እያገናኛቸዋቸው እንደሆነ ማወቅና መረዳት አለባቸው። ሕግ እግዚአብሔርን መማራቸው ልጆች ለምን ይጠቅማቸዋል? አንደኛ ለመታዘዝ ይጠቅማቸዋል። በዚህ በመጽሐፍ ቅዱስ አንድ ነገር ልጠቁማችሁ። በዘፍጥረት ምዕራፍ 22 ቁጥር 1 ላይ ተመልከቱ። አባት ያበጀው ለልጅ በጀው ነው አይደል የሚባለው? አብርሃምና ሳራ ስትመለከቷቸው ረጅሙን ዘመናቸውን በመካንነት የቆዩ ናቸው አይደል? ምንም ልጅ ሳይሆን በስተመጨረሻ እግዚአብሔር ለአብርሃም ልጅ ሰጠው። ማን ይባላል? ያ ይስሐቅ ይባላል። እስከምትገረም ድረስ ሳራ ቅድስት ሥላሴ በቤታቸው ተገኝተው እነሆ የዛሬ ዓመት በዚህ ዕለት በዚህ ቀን ትወልዳለች፣ ሳራ ትወልዳለች፣ ለዚህ እጎበኝሃለሁ ብሎታል እግዚአብሔር። ይህንን ድምፅ ሰማችና ሳራ ስቃለች። ሰው ካረጀና ካፈጀ በኋላ እንዴት ይወልዳል? ይሄ በሰው ዘንድ አይቻልም ማለት በማን ዘንድ ይቻላል? በእግዚአብሔር ይቻላል። ያን ጊዜ ሳራ ምን ብላለች? ወደ ጓዳ ዘወር ብላ ስቃለች አይደል? ምን ታሳቅ አለ ሳራ ብሏል ቅድስት ሥላሴ። ሳራን ምን አሳቃት? ባል የሚስትን ገመና ይሸፍናል አይደል? አይ ዝም ብላ ነው እሱ አብባ እንግዲያውስ ስቃለችና የምትወልደው ልጅ ማን ይባላል? ይስሐቅ ይባላል። ልብ በሉ፣ አባት ያበጀው እናት ያበጀው ለልጅ በጀው የሚባል ይስሐቅ ከተገኘ በኋላ ያደገበትን እንክብካቤና ፍቅር ተመልከቱ። ትልቁ ለሕፃናት ስነ ምግባር ማደግ እኛ ከዚህ ሰንበት ትምህርት ቤት ጋይድ ነው የምናደርግ፣ ትንሽ ዳረጎት ነው የምንሰጠው። እናትና አባት ግን ለልጆቻቸው ማደግና መጎልበት ወሳኞች ናቸው። ለይስሐቅ መታዘዝ ለዛው መስዋዕት እስከ መሆን ድረስ ለይስሐቅ መታዘዝ ትልቁ የአብርሃምና የሳራ አስተዳደር በጥሩ ስነ ምግባር፣ በጥሩ ሃይማኖት፣ በጥሩ ትህትና ያሳደጉት ልጅ ሕግ እግዚአብሔር የቤተክርስቲያን ትምህርት ደግሞ ሲጨመርለት ምን አይነት ሰው እንደሚሆን ተመልከቱ። ለዚህ ነው እንደው በፍቅር መካከል ሰይጣን ይቀናል አይደል? በጣም ቀናተኛ ነው በፍቅር መካከል። እግዚአብሔር አንተን
አንተ ለአብርሃም ልጅ ከሰጠው በኋላ እግዚአብሔር አምላኬ ማለቱ ማን ተዋለ? አብርሃም ትቷል እኮ። በፍቅር መካከል ሰይጣን ይገባል። ያን ጊዜ እግዚአብሔር ሊፈትነው ልጅህን ይስሐቅን ሰዋልኝ ብሎታል አይደል? አብርሃም ማንን አስበለጠ? አብርሃም ልጁን ያስበለጠ ወይስ እግዚአብሔርን ያስበለጠ? እግዚአብሔርን አስቀደመና እግዚአብሔር ሆይ ለረጅም ዘመናት ሚስቴ ሳራ አትወልድም፣ እኔም አልወልድም ቆይቻለሁ። አንተ ከረጅም ጊዜ በኋላ ሰጥተኸኛል፣ የጸጋ ስጦታ አደረገ። ከአንተም አስቀድሞ ይመስልሃልን? ልጁን ይዞ ቢላውን አስይዞ እሳቱን አስይዞ በአህያው እንጨት በባሪያዎቹ እንጨት አሸክሞ ወደ ሞሪያም ተራራ ከሄደ በኋላ ቢሄድ መንገዱ የማያልቅ ሆኖበታል። ለይስሐቅ ከኋላው ድክ እያለ እየተከተለው እኮ መስዋዕት ልንሰዋ ነው አይደል? የምንሄድ አባቴ ነው። አዎ የመስዋዕቱ በግ ሴት አለ። ዝም ብለህ ተከተለኝ። ከሄዱና ከዛ ተራራ ከደረሱ በኋላ ደግሞ ምን አደረጉ? መሰዋዩን ሰሩ። አልመጣም የሚሰዋው በግ። ባለያን ጊዜ ምን አደረገ? አብርሃም የሚያደርገው ልጁ ይስሐቅ ማወቅ ፈለገ፣ ወይም ደግሞ ማወቅ አማረው። የመስዋዕቱ በግ የለም አባቴ ሆይ፣ ስለዚህ እኔን የምትሰዋኝ ይመስለኛል። አዎ የመስዋዕቱ በግ አንተ ነህ አይደል ያለው። ፈርጥጦ አይሮጥም ያሁን ልጅ ቢሆን ፈርጥጦ ይሮጣል አይደል? እንደው ሌላውን ተውትና የሆነ ቦታ እንደው አቀበት ያለው ቁልቁለት ያለው በእግርህ የሚል ብታስከትሉ እሺ ይላቸዋል? እሺ አይልም ማለት። ስለዚህ የአባት ፍቅር የእናት ፍቅር ልጆችን እንዴት እንደሚገራቸው መጽሐፍ ቅዱስ ምን ይላል? እለ በእሳት በልጓም ይመይጥዎሙ መላትሆሙ ይላቸዋል። ፈረስና በቅሎ በልጓም ተይዘው ለባለቤቶቻቸው እንደፈለጉ ሆነው ይገሯቸዋል። ባለቤታቸውን በማይጎዱበት መልኩ ይዘዋቸው ወደ ፈለጉት ቦታ ያደርሷቸዋል። ምን ገብቶባቸው? ባፋቸው ውስጥ ልጓም ገብቶባቸው። ቃለ እግዚአብሔር ለክርስቲያን ምንድን ነው? ልጓም ነው። እንዳይሰርቅ ያደርገዋል፣ እንዳይዋሽ ያደርገዋል፣ በሕግ እግዚአብሔር እንዲጸና ያደርገዋል። ወድቆ ቢያገኝ እንኳን የማን ነው ይለዋል። ደም ሲፈስ አይወድም። ሰው ሲጎዳ አይወድም። ሰው ሲበደል አይወድም። ሰው ሲንገላታ አይወድም። አንድ ቀን የሰሙት ቃል በልቡናቸው ውስጥ ሲያቃጭልባቸው ይኖራል። ስለዚህ ለአብርሃም ይስሐቅ የታዘዘው ያሳደገው እርግም መልካም ስለሆነ እንግዲያውስ እኔ የምታረድ ከሆነ ወይም ደግሞ እኔ የምሰዋ ከሆነ አለ ያ ሕፃን፣ ከእግዚአብሔር ጋር ያለህ ግንኙነት እኮ ጥሩ ነው አባቴ። እኔ ደግሞ አንድ ልጅህ ነኝ። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛዋለሁ ተብሎ ቃል የተገባለ ልጅህ እኮ ነኝ። ከእግዚአብሔር ጋር ያለህ ግንኙነት እኮ ሊቋረጥ ይችላል። አይኔን እያየህ መጽለውቱን አንገቴ ላይ ልታሳርፍ አትችልም። ለምን ባፌ አትደፋኝም? በማጀራቴ የምትፈልገውን ለምን አታደርግም? ይስሐቅ ጨክኗል። በህሊናው ፈጽሞ እንደሰዋው አምኗል አይደል? እንደሰዋ አምኗል። እግዚአብሔር ግን ምን አደረገ? መታዘዙን አየ። አብርሃም በእርጅና ካገኘው ከሚወደው ልጁ ይልቅ እግዚአብሔርን እንዳስበለጠ እግዚአብሔር ማእምረ ኅቡዓት የተደበቀውን ያውቃልና አወቀለት፣ አዘነለት። ቢላውን ልጅ ላይ አታሳርፍ እንካ ሲል በዕፀ ሳቤቅ የተያዘ ጸዓዳ በግ ፀጉሩ ያላረረ ቀንዱ ያልከረከረ ጥፍሩ ያልዘረዘረ መስዋዕት የሚሆን ባጠገቡ አቀረበለት። ያን ጊዜ ቢላው ከአንገቱ ላይ አነሳ ይላል። ክብርና ምስጋና ለእግዚአብሔር። ሊታዘዝ የቻለ የቤተሰቡ ስነ ምግባር። ዛሬ ልጆች በቤተሰባቸው ውስጥ በእናት በአባት ውስጥ ግጭት ካገኙ ወይም ግጭት ካዩ ወደዚህ ትምህርት ቤት መጥተው እንኳን ትምህርት መማር አይችሉም። በቤተሰብ ውስጥ ያለው ፍቅር ልጆች እዚህ ጋር መጥተው በጉጉት እንዲማሩ ያደርጋቸዋል። ቃለ እግዚአብሔር ሲቀበሉ አሁን ከበሮ ሲመታ የነበረውን ሕፃን አይታችሁታል አይደል?
አሁን አትጠብቁም። ይሄ ሕፃን እንደዚህ አድርጎ ከበሮ ይመታል ብላችሁ በደስታ የሚመጣ ሕፃን እዚህ ጋርም አቀባበሉ የትምህርት አቀባበሉ እጅግ ልዩ እጅግ መልካም። ስለዚህ የወላጅ አስተዳደግና አያያዝ ነገ ቤተ ክርስቲያን የምናስተምረውን ትምህርት እንዲጠብቁ ያደርጋል። እናንተም ንስሐ እንድትገቡ ሊያደርጓቸው ይችላሉ እኮ ልጆቻቸው። ይህንን ታውቃላችሁ አባቶችና እናቶች። ልጆቻችሁ ንስሐ ሊያስገቧችሁ እኮ ይችላሉ። የታደለ ሕፃን እናትና አባቱን ሰብኮ እኮ ያቆርባል አይደል እንዴ? ለሰማዕትነትም ያበቃል። ቅዱስ ቂርቆስ የስንት ዓመት ሕፃን? የስንት ዓመት ሕፃን? የ3 ዓመት ነው አይደል? እሳቱ እየፈላ እሳቱ እየነደደ ውሃው እየፈላ ነው ወደዚህ ግቡ ሲላቸው ነው ቅድስት ኢየሉጣ ፈራች አይደል? እሳትን አይቶ ማንም አይፈራም። የ3 ዓመት ሕፃኗ ልጇ ግን ምን አላት? ጥብዕክ የእም ዮም ንፈጽም ገድለነ፣ እናቴ ሆይ ጨክኝ፣ አትፍሪ። ይሄ የሚነደው እሳት የሚፈላው ውሃ የእግዚአብሔርን መውደድ አያስተውልም። ተመልከቱ። የሰበካት የስንት ዓመቷ ሕፃን? የ3 ዓመት ሕፃን ሰበካት። የጠቀሰው ጥቅስ አለ። ይሄ ሕፃን ማን አስተምሮት ይሆን? የጠቀሰው ጥቅስ አለ። አናንያ፣ አዛርያ፣ ሚሳኤል የታደገ እግዚአብሔር እኛንም ምን ይለናል? ያድነናል፣ ይታደገናል። ስለዚህ ቅድስት ኢየሉጣ ልጇን በሚገባ ምን አድርጋ ነበር ማለት ነው? አስተምራለች። የቤተ ክርስቲያን ትምህርት የምታስተምር እናት ምስጉን ናት፣ የተመሰገነች ናት። ልጇን ወደ ቤተ ክርስቲያን አንዱን አቅፋ አንዱን ታቅፋ ወደ ቤተ ክርስቲያን እዛ የምትመጣ ናት፣ የታደለች ናት፣ የተባረከች ነች። ልጁን አቅፎ አንዱን በደረቱ አንዱን በእጁ የጎተተ ወደ ቤተ ክርስቲያን ይዞ የሚመጣ አባት ለነገ ቤተ ክርስቲያን ተረካቢነት አጥብቆ የሚሰራ ስለዚህ ልጆቻችሁን ስታሳድጓቸው የትምህርት የመጨረሻ በቦርሳቸው ስንቅ አስሸክማችሁ ብቻ አይደለም ወደ ትምህርት ቤት የምትሰዷቸው አይደል? በቦርሳቸው ውስጥ የተለያዩ ለነሱ የሚስማማቸውን ስንቅ ቋጥራችሁ ውሃ አድርጋችሁ አይደል ወደ ትምህርት ቤት የምትሰዷቸው። ይሄ ብቻ ከሆነ እንከስራለን። ይሄ ብቻ እንደሆነ እንከስራለን። የሙሴን እናት ተመልከቷት። ዮካብድን በዛ ወንድ ልጅ ይጥፋ ብለው ግብፃውያን ባወጁበት ጊዜ በባህር የተጣለ ነው ሙሴ። እጓለማይ ነው ስሙ። ሙሴ ማለት እጓለማይ የውሃ ልጅ ማለት ነው። በውሃ ላይ የተገኘ ነው። እግዚአብሔር ጥበቡን እንዴት እንደሰራበት በሙሴ ላይ ተመልከቱ። ያን ጊዜ ተርሙት የተባለች የፈርዖን ልጅ በወንዝ ዳር ትዝናና ነበርና በድንግል ተጠቅሎ ሲሄድ ያንን ሕፃን አገኘች። ማርያም ደግሞ የሙሴ እህት እነሆ ከተርሙት ጋር ትቀራረብ ነበር። ይህ ሕፃን በባህር የተገኘ ነው፣ የሚጠበው ጡት ነው። ሰሞኑን ከእስራኤላውያን ልጆቻቸውን የተገደሉባቸው ሕፃናት አሉ። እናቶች ጡታቸው ገና የሚፈስ ላምጣልሽ አለቻት። እግዚአብሔር ጥበቡን ሲሰራ ተመልከቱ። ምን አደረገች? የገዛ እናቱን አመጣችላትና በቤተ መንግስት ደስ እያለው አደገ። እናቱ አሳደገችው። ስታሳድገው የደረቷን ጡት እየሰጠች ብቻ የሚስማማውን ምግብ ብቻ እየሰጠች አይደለም ያሳደገችው። እኛ እኮ እያለች ነው ያሳደገችው። እኛ እኮ ምኖች ነን? እንደምን ዋላችሁ? እኛ ምኖች ነን? ክርስቲያኖች ነን አይደል? እኛ ምኖች ነን? ክርስቲያኖች ነን። ዛሬ ልጆቻችን ከብዙ ልጆች ጋር ነው አይደል የሚሆኑ። እኛ ግን ምኖች ነን? ክርስቲያኖች። ስለዚህ የሙሴ እናት እኛ እኮ እስራኤላውያን ተስፋ ያለን ወደፊት እግዚአብሔር ከማለ የማይከዳ ስለሆነ ማርና ወተት አድርጎ የሚሰጠን ሀገር አለ። ስለዚህ እኛ እስራኤላውያን ነን እያለች ተሰብከው ነበር። ከመመገቧ በፊት እነሆ ትምህርት ትሰጠዋለች፣ የሚገባውን ነገር ታደርግለታለች። ይህን እየተማረ አደገና ከፍ ሲል የፈርዖን የልጅ ልጅ ሲባል እንዲህ አይደለሁም እኔ ተስፋ ከተሰጣቸው ርስት ከተሰጣቸው ከእስራኤላውያን ወገን ነኝ። እግዚአብሔር ከማለም የማይከዳ አምላክ ስለሆነ እኔ እስራኤላዊ እንጂ
እነሆ የፈርዖን የልጅ ልጅ አይደለሁም ብሎ ካደ፣ እምቢ አለ። ስለዚህ አባት ያበጀው ለምን ይበጀው ይባላል? ለልጅ በጀው። ልጆቻችሁን እኛ እዚህ ጋር የምናስተምረው ትምህርት በስርዓቱ አምጥታችሁ ታስረክቡናላችሁ። እንደ ቤተክርስቲያን የሚገባቸውን ትምህርት እንሰጣለን።